ዛሬ እንግዲህ በቴዶ ቤት የተሰባሰብነው ወንድማችን ዲያቆን ቢንያምን ልናነጋግረው ነው። አንደኛ ያለበትን ሁኔታ እሱ ያሳውቀናል። ከዛም ባለፈ ደግሞ ያለፈባቸው ሂደቶች አሉ፣ የተጋድሎች አሉ። ከዚህ ቀደም ከትላንት በስቲያ ዲያቆን ዘማርያም ቤት ነበረን። ዲያቆን ዘማርያም ቤት ያለውን አስረድተዋል። አሁን ግን የተገናኘንበት ዋነኛው ምክንያት ቴዶ ኢንሲስት እንዳደረገው ወንድማችንን የፍቅር እርዳታን አለንልን የምንልበትንም ነገር ስለሚገባ ነው። ከዚህ በፊት ደግሞ ዲያቆን ቢኒ ብዙ ወንድሞች አለን ብለውት በዛው ቀርተዋል። አለን ብለው ደውለው በዛው ቀርተዋል። እናግዛለን፣ እንተጋገዛለን፣ አብረን እንሆናለን ብለውም በዛው ቀርተዋል እና ከዛም ባለፈ ደግሞ የደህንነትም ስጋት ይኖርበታል፣ ሌላም ነገር ይኖራል። ከሁሉም በላይ ግን ያው ቴዲ ከኢትዮጵያ ውጭም ስላለ ነገሮችን ማመቻቸት ከዛም ባለፈ ወንድማችን ጋር መድረስ ያለበትን ነገር ሁሉ ማድረስ የሚችልበትን ሁኔታ ያመቻቻል። እኛም እናግዛለን፣ እንተጋገዛለን። ምናልባት ቴዲም ካለ ቢኒ ጋር ደውዬለታለሁ። አሁን አይ ቲንክ ድምፅ ይሰማል ይመስለኛል። ሰላም ቢኒ፣ እንዴት አመሻህ? አለን አለን። ቴዲ ይሰማል ድምፅ? የኔ ሳይሆን የስልኩ ድምፅ ይሰማል? የቢኒ ይሰማል። እሺ ቢኒ ሰላም በላቸው። ኦርቶዶክሳውያን ናቸው እዚህ ያሉ፣ ሰብሰብ ብለው እየጠበቁ ነበር አንተን ያሉት። ሰላም በላቸው እና ሰላም እግዚአብሔር ይዛላችሁ ወንድሞቼ፣ እህቶቼ፣ የእግዚአብሔር ልጆች እንዲሁም ደግሞ በመሀል ጣልቃም የገባ ሰው ካለ እግዚአብሔር ፍጥረት ያላችሁ ሁላችሁ እንደምን ቆያችሁ? አመሰግናለሁ። ተሰምቷል አይደል ቴዲ? ይሰማል በደንብ? እሺ እሺ እሺ፣ በጣም ጥሩ ይሰማል ብሏል። ምናልባት ያለበት አካባቢ ራቅ ስለሚል ኔትወርክ ይመስለኛል ድብዝዝ የሚለው ድምፁ። እሺ እግዚአብሔር ይስጥልኝ ቢኒ። እንግዲህ ያሉ ኦርቶዶክሳውያን የሚያውቁ ያውቁሃል በአገልግሎት ከዚህ በፊትም በተለይ ዘጠናዎች ውስጥ እና ሚሊኒየም አካባቢ ላይ የነበረው ቅበተ እምነት ላይ ከእስልምና ጋር የነበረውን ቅበተ እምነት ላይ የነበረውን ተጋድሎ ያለፍክበትን ውጣ ውረድ የሚያውቁ ያውቃሉ። ያለፍክበትንም ደግሞ ሁኔታዎች የሚረዱ ይረዳሉ። ሌሎች ደግሞ ኦርቶዶክሳውያን አሉ። እስኪ እስልምና ላይ የነበረውን አገልግሎት ተፈጽማቸው የነበሩ ነገሮችን በተለይ በሲዲ ህትመት ደረጃ በምላሾች ደረጃ ያዘጋጃቸው አሉ። እኔ እንኳን የማውቃቸው እስካሁን ባለፈውም ስትነግረን የነበረው 40 የሚደርሱ ምላሾችን በመጽሐፍትም ደረጃ ለአገረ ስብከትም ለሌሎች ሰባኪያንም የሰጣቸው አለ። እሱን ለኦርቶዶክሳውያን እሱን ትነግራቸዋለህ። ከዛ ባለፈ ደግሞ ህይወት ላይ ያጋጠመህን ነገር በምን ምክንያት አሁን ላይ ያለበት ሁኔታ ከከተማ ወጥተህ ራቅ ባለ አካባቢ ላይ ያለ የሚለውንም ነገር እንድታስረዳን ነው ቢኒ። መልካም አመሰግናለሁ ወንድሞቼ፣ እግዚአብሔር ያክብርልኝ። ይህንን ጊዜያችሁንና ሰዓታችሁን ትታችሁ ከኔ ጋር ጊዜ እኔን ልታገኙ መባዘናችሁና መድከማችሁን አማኑኤል መድኃኔዓለም ኢየሱስ ክርስቶስ ዋጋ ደግሞ ይክፈላችሁ። ሲቀጥል እንግዲህ ያው እንደ ቤተክርስቲያን ልጅነቴ እንደ ኦርቶዶክስ አማኝነቴ ያው በክርስቶስ ላይ ክርስቶስ ፍጡር ነው። እንግዲህ ምናልባት አንድ ሁለት ሰው ልኮልኝ ቪዲዮውን ሰሞኑን ያለውን ነገር ልኮልኝ ነበረ። በዚያ አንድ ልጅ እፎይ በሚባል ልጅ የሚደረገውን ነገር ልኮልኝ ነበረ። ምናልባት ይሄ ወንድማችንም ቢሆን ለክርስቶስ ወይም ለእውነት ወይም እውነት ያለውን ነገር ግልጽ አድርጎ በመናገሩ ይገደላል፣ ይገደል፣ ይታሰር የሚለው ነገር በመጀመሪያ የህግ ሰዎችም ሆነ የሃይማኖት ሰዎች የውሸት መሆናቸው ያሳያል። ይቅርታ አድርጉልኝና ለዚህ ንግግሬ ይቅርታ ይደረግልኝ። ለምንድን ነው ይህን ያልኩት? መጀመሪያ ኦርቶዶክሳውያን ክርስቶስ ሲነቀፍ ሲዲ ሲወጡ በሲዲዎች ሲበተኑ በውጭ ዓለም ያሉ በሀገር ውስጥ ያሉት በሲዲ እያሳተሙ መጽሐፍ እያሳተሙ ክርስቶስን ሲሰድቡ ነው። እንግዲህ በወቅቱ ተነስተን ምላሽ የሰጠሁት እኔ። አሁን በዘመኑ የተነሱትን እንደዚያው በዛን ሰዓት አምላኬን መድኃኒቴን ኢየሱስ ክርስቶስ ፒያሳ ጊዮርጊስ
አራዳ ገነተ ጽጌ ቅዱስ ጊዮርጊስ ነው ተቀጥሬ ስሰራ ነበር። 2001 ዓመተ ምህረት አምላኬን መድኃኒቴን ኢየሱስ ክርስቶስን በመንቀፋቸው ምናልባት ብዙ ታሪክ አለ። ያን ታሪክ ሰዓቱን ላለመግደል ሰዓቱን የእናንተን ሰዓቱን ላለመያዝ ነው። በቤተክርስቲያን ተቀጥሬ በመስራቴ በዚያም እየሰራው እያለ ያው መነሻው በቀደም እንደተናገርኩትም ቢሆን ከዚያ በኋላ ኢየሱስ ክርስቶስን መሳደብ፣ ኦርቶዶክስ ሃይማኖትን መተቸት ሲጀምሩ እኔም ዘሎ ጥልቅ መውጫው ጭንቅ በሚል ርዕስ የመጀመሪያ ስራዬን ሰርቼ አጋፔን መንፈሳዊ ምርምር ቤት ያሳተመው ያታተመው ወጣ። ከዚያ በኋላ እነሱ እንወያያሉ፣ ውይይቱ ተካሄደ። ለጠየቁኝ ጥያቄ ክርስቶስ እንደዚህ ነው ብለው ስለ ክርስቶስ ሲጠይቁኝ ለኢየሱስ ክርስቶስ ምላሽና መጽሐፍ ቅዱስ የተጻፈውን ለክርስቶስ ለጠየቁት ጥያቄ ኢየሱስ እንዲህ ነው፣ ፍጡር ነው፣ ነቢይ ነው ላሉት መጽሐፍ ቅዱሳዊ መልስ ከሰጠው በኋላ ጥያቄ በቁርአን ነው እየጠየቅኩኝ ምላሽ የሰጠሁት። ሁለተኛውን ሲዲ ሐሰትን ከእውነት ጋር አትቀላቅል ይላል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በወቅቱ ልደታ ቅድስት ልደታ ሜክሲኮ ያለችው ቤተክርስቲያን ታዛ ቤተክርስቲያኗ አውጃ ጋዜጣ የሚወጡት የኢትዮጵያ ኦርቶዶክስ ጋዜጦች ይህን ሲዲ ማንም በታሪኳ የሰባኪ ካሴት በጋዜጣ ታትሞ አያውቅም። ታትሞ ወጥቶ ለህዝብ ተሰራጭቶ አያውቅም። የመጀመሪያ የኔው ነው። 2000 ምናልባት ማየትና መመልከት ከፈለጋችሁ 2001 ላይ ነሐሴ 27 ቀን ታትሞ የወጣው የቅድስት ልደታ ያው በየወሩ ታሳትማለች። የ2001 ነሐሴ 27ቱን ጋዜጣ አውጥታችሁ መመልከት ትችላላችሁ። በክርስቶስ ላይ ለተዘባበተው ለሳድቅ መሐመድ ግልጽ የያዘ ቪሲዲ በዲያቆን ቢኒያም ፍሬው ተዘጋጅቶ ቀርቧል ብሎ ለህዝቡ አሰራጭተውታል። በጋዜጣም በየመድረኩም ተሽጦ እኔን በማሳደድ በመግፋት ነበረ። ሸሽቼ ወዳልበታ ነበረ። እግዚአብሔር አምላክ ጠብቆቱ ቸርነቱ ስላለ ያንን ማልፌ ሶስተኛውን ሲዲ እርሱ ከመጀመሪያው ነፍሰ ገዳይ ነበር የሚል የቁርአንን ማንነት የቁርአንን ያው ጥያቄ እነሱም ወዲያው ምላሽ ሰጥተውኛል። ለዲያቆን ቢኒያም ፍሬው የተሰጠ ተብሎ ባናዋር ተማው ፎቶ የተለጥፎ በፖስተር አድርገው ለጥፈው በሁሉም አሰራጭተውት ነበረ። ያንን ምላሽ ሰጠው እርሱ ከመጀመሪያ ነፍሰ ገዳይ ነበር የሚል ሲዲ ያው ገዳይነቱን ከመጽሐፍ ቅዱስና ከቁርአን እየጠቀስኩኝ በቁርአን ግደሉ የሚለውን አውጥቼ ምናልባት በቀደም ተናግሬዋለሁ። ሌላ ሰዎች ከሆናችሁ ልደግምላችሁ እችላለሁ። በመጽሐፍ ቅዱስ እርሱ ከመጀመሪያው ነፍሰ ገዳይ ነበር የሚል ዮሐንስ ወንጌል ላይ የተጻፈውን ርዕስ አድርጌ የተጠቀምኩት ቁርአን ወይስ መጽሐፍ ቅዱስ እውነተኛ መጽሐፍ፣ አላህ ወይስ ኢየሱስ እውነተኛ አምላክ፣ ሙሴ ወይስ ነቢይ እውነተኛ ነቢይ፣ የትኛው እውነተኛ በቁርአን በመጽሐፍ ቅዱስ እንዲሁም ማለት መጽሐፍ ቅዱስ አምላካዊነቱን አምላካዊነቱን በመናገር እንደገና ቁርአንን ሻት ሳይል የሚሉ መጽሐፍቶች አሉ። እነሱን መጽሐፍቶች በመጠቀም ምላሽ በወቅቱ ሰጠው። ነገሮቹ ተባባሱ። እንትኖቹ ብዙ ናቸው። ቁርአን ክርስቶስን አያውቀውም የሚል ሰዎች ማን ይፍታን የሚል የኔ ነው። የሚፈርደው ሰው ማን ነው? የኔ ነው። ሰው ማን ነው የሚልም የኔ ነው። ብዙ እኔ የዓለም ብርሃን ነኝ፣ ክርስቶስ አምላክነቱን አጉልቼ የተናገርኩበት እኔ የዓለም ብርሃን ነኝ የሚለው ዮሐንስ ወንጌል ላይ የተጻፈውን የአምላክነቱን ፈጣሪነቱን በደንብ ጉልጭ አድርጌ የተናገርኩበት ነው። በዚህ የተነሳ በተለይ ሐሰትን ከእውነት ጋር አትቀላቅል ሲዲው ሲወጣ ተገፋው፣ ተሰደድኩ፣ ተባረርኩ፣ መከራና ጭንቅ ደረሰብኝ። ወደ ትውልድ ሀገር እሄዳለሁ። በትውልድ ሀገር መከራ ሲጸና ተመልሼ ወደ እነሱ ወዳለው የሚረዱኝ አባቶች በጣት የሚቆጠሩም ነበሩ። እንድታሰርም የተወሰነብኝ 23 ጳጳሳት 6 መንግስት ባለስልጣናት 2001 ጥር 17 ቀን በአንድ ላይ ስብሰባ ተሰብስቦ ጠቅላይ ቤተ ክህነት እንድታሰር ተወስኖብኝ ታስሬ ነበር። ምናልባት የፌዴራል ፖሊስ ኮሚሽነር የነበረ ወርቅነህ ገበየሁ
እና አባይ ፀሐዬ እንደው ከጳጳሳትም የተወሰኑ አባቶች እንዲፈታ አድርገው ወደ ደቡብ ሱዳን አሁን አቡነ ሩፋኤል የሆኑት በዛን ሰዓት አባ ተክለ ሃይማኖት የሚባሉ የጋምቤላ ሀገረ ስብከት የጋምቤላ ሀገረ ስብከት ስራ አስኪያጅ ነበሩ። እሳቸው ደብዳቤ ጽፈው ከጋምቤላው አስተዳደር ወይም የርዕሰ መስተዳደሩ ወረቀት ተጽፎልኝ ወደ ደቡብ ሱዳን በመርከብ ባህር ለባህር ሜዲካል ከምትባል ከተማ ተነስቼ ተሸፋፍኜ ደቡብ ሱዳን ጁባ ገብቻለሁ። 8 ቀን በባህር ተጉዤ ጁባ ደርሼ ጁባ ደግሞ ያው መረጃው እየደረሰ ሲመጣ ልገደል ስል ኤምባሲውን ጠይቄ ወደ ሀገሬ ገብቼ ሀገሬን መክረው ጸና። በሰሜን ሱዳን እንዲሁም በዩጋንዳ እየተሰደድኩ በኬንያም ዩጋንዳ ላይ የደረሰብኝ መከራ እጅግ ሁሉም ያውቃል። ምናልባት ዩጋንዳን እኔን የሚያውቁ ሰዎች ያውቃሉ። ብዙ መከራ ግፍ ደርሶብኛል። እንዲሁም ኬንያ ላይ እንደዚሁ ኢንተርፕሬተር አስተርጓሚ አብዲ የሚባል አንድ ሰው በሱ ምስጢሬን አውጥቶ ዩኤን ተመዝግቤ እዛች ዩኤን የሚወረውርልኝን በቆሎ የቤተሰቦች ጋር እየቀቀልኩ እየበላው እያለ አስተርጉሞ አደጋ ደርሶብኝ ነበር። ያንን አደጋም ምናልባት የፖሊስ ወረቀት በፖሊስ ፕሮቴክሽንም ነበርን፣ በዩኤን ፕሮቴክሽንም ነበር። እምቢ ብዬ ወደ ሀገሬ መጣሁ። ከሀገሬም ገብቼ በአንድ ቦታ ዋሻ ውስጥ ለ9 ወር ተቀመጥኩ። ያው መከራው እየጠና እኔን በማሳደድ ያው ልጅም ታግቶብኝ ነበር ሰፈር ያው እየተጫወተ እያለ ኦርቶዶክሳውያን የሆኑ በገንዘብ ተከፍሏቸው ተቀብለው ወስደው ተወግቶብኝ ነበረ። ያው ሰዎች አሉ ከመናኸሪያ ይዘው ሲወርዱ ሰዎች ይዘው እኔም እንደዚሁ ባመንኳቸው ሰዎች ተረግጬ ተቀጥቅጬ ሙቷን ይዘው ትተውኝ ሰውነት የእግሬ መታከም ስለማልችል መውጣት ወደ ከተማ ስለማልችል ተቀጥቅጬ እግሬ ተልጦ ለብዙ ጊዜ ያው አምላኬ መድኃኒቴ የድንግል ማርያም ልጅ ስላለ ድኜ ቁሜ እንቀሳቀሳለሁ እንጂ በሃይማኖቴ ክርስቶስን አምላክ ነው ብዬ በመመስከሬ እውነትን በመናገሬ መከራ አልፎብኛል። እግዚአብሔር ይመስገን። ምናልባት እውነት ያዘ ሰው እውነት ያለው ሰው እውነት አምላክ ያለው ሰው ሰውን መግደል አያስብም ነበረ፣ ለሰውም ክፉ አይመኝም ነበረ። እውነት እንደው እኔ የእነሱ አምላክ እውነት ከሆነ የእነሱ ነቢይ እውነት ከሆነ እውነቴን ነው የምላችሁ እንግደል ከማለት ይልቅ ራሱ ይፍረድበት ብለው ማመን ይችሉ ነበር። አንተ በወደድክ ፍረድበት ብለው ለጸሎት ይዘጋጁ ነበረ። ግን እውነት ስለሌላቸው ሃይማኖቱን የተመሰረተው በመግደል እንደሆነ በነገራችን ላይ ቪዲዮ ላይም ሰርቸዋለሁ። በመግደል ሃይማኖቱ እንዴት በጦርነት ወታደር አልቆ እንደነበረ ማነው ህዝቡ በጦርነት ወንድ ልጅ አልቆ አንድ ሴት አንድ ወንድ 4 ሴት እንዲያገባ ህግ እንደወጣ በቁርአን ማውጥቼ ተናግሬያለሁ። ለምን እሱ ጦርነት እያወጣቸው ሰዎች ወንድ ልጆች ነበር። ያ ሁሉ ስላወጣው የጦርነት ሃይማኖት ስለሆነ በጦርነት ስለሚያምኑ እውነት ቢሆን እኔ በእውነት አሁንም መካከላችሁ ሙስሊም ሊኖር ይችላል። እውነት ነው የምናገር። እውነት በባህሪው አሁን አይገፋም፣ አይሰድም፣ አያሳድድም። እኔ በእውነት ቁርአንን ሳነጻጽር በሱራ 9:29 ስጠቀም ሮሜ 12:17 ተጠቅሜ ነው ንጽጽር የሰራሁት። ባገኛቸዋቸው ስፍራ ያዟቸው፣ ክበቧቸው፣ ቢጸጸቱ ሰላት ቢሰግዱ ግዴታ ግብር እስኪሰጡ ድረስ ግደሏቸው የሚለውን ሮሜ ላይ ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ የሚለውን ንጽጽር እያደረጉ ነው አብዛኛውን የሰጠውና በእውነት እንግዲህ በዚህ መከራ ብዙ ክፋት ፎብኛል። ብናገረው አያልቅም። ጊዜያቸውን ከመግደል ውጭ ምናልባት ብዙዎች የኔን መከራ የማያውቁ ኑረው አይደለም፣ ሲኖዶስ ሳያውቀው ቀርቶ አይደለም። በጋዜጣ ቤተክርስቲያን የአንድን ሰባኪ የአንድን ዘማሪ በጋዜጣ ያወጣሽው የለም። የመጀመሪያ ጊዜ የኔ ነው። እሱንም ማወቅ ከፈለጋችሁ ልደታ ቅድስት ልደታ 2001 ዓመተ ምህረት ነሐሴ 27 ቀን የታተመውን ህትመት ማግኘትና ማየት ትችላላችሁ።
ይሄ ነው። በጣም ስላበዛውባችሁ ይቅርታ። አላበዛም እንግዲህ አላበዛም። እዚህ ያለው ኦርቶዶክሳውያን ባለፈው ከነበረም ሌላም ኦርቶዶክሳውያን ስላሉ የኛ ወንድምና እህቶች እንዲያውቁ ነው። እስኪ ምናልባት ለማያውቀው ለአዲሱ ትውልድ እንዲረዳ ነው እንጂ ያኔ የነበረው ዕቅበተ እምነት በተለይ 2000 መጀመሪያዎቹ አካባቢ እዚህ ያላችሁ የምታስታውሱ ታላቁ ፍጥጫ በሚል ከነ መምህር ምህረተአብና እነ ሳድቅ የሚለው አሁን እሱ አቡ ሃይደርን ነው በኋላ ላይ ነው አቡ ሃይደር ወደሚል ስሙ የተቀየረው። ሳድቅ ነበር ስሙ። ከኡስታዝ ሳድቅ መሐመድ ነው የሚለው። ካሴቶቹም አሉ የራሱ አሁን ተቦጫጭሯን እንጂ ሳዲቅ መሐመድ ነው የሚለው። እሱም ራሱ ነው የሚለው የእሱ ሲዲ ራሱ በእኔ ስም ለዲያቆን ቢኒያም ፍሬው ብሎ የሰጠው ከሱ ላይም ከሳዲቅ መሐመድ ነው የሚለው። ለዲያቆን ቢኒያም ፍሬው ከሳዲቅ መሐመድ ነው የሚለው የሲዲው ካሴት ራሱ አሁን ነው የቀየረው። ያስ እዚህ ያለ ብዙ ሰው የሚያውቀው በአቡ ሃይደር ነው እና ያኔ የነበረውን ከእስልምና የሚነሱ ቤተክርስቲያን ላይ ነገረ ክርስቶስ ላይ በተለይ ክርስቶስ አምላካችን ላይ እና ስላሴ ላይ እነሱ የነበሩ ጽርፈቶችን ሁሉ ይመክት የነበረ ወንድም ነው ዲያቆን ቢኒያም። ምናልባት የምታውቁት አውደ ምህረት ላይ በሰፊ ይሰብካል። በሲዲዎች ታትሟል ትምህርቶቹ። ቅድም እንዳልኩት 40 የሚጠጉ ምላሾች አሉት። ዕቅበተ እምነት ላይ የሰራው መጽሐፍት አለው። ከዚህ በፊት ሲገልጽልን እንደነበረው ለአዲስ አበባ ሀገረ ስብከት ሊቀ ጳጳስ በወቅቱ ለነበሩት ለአቡነ ሳሙኤልም እንደዚሁ ማስተማሪያ የሚሆን ዶክመንትን አዘጋጅቶ የሰጠ ነው። ለሌሎች ኦርቶዶክሳውያንም ይማሩበት ዘንድ በተለይ እስልምናው ላይ ፈርቀዳጅ የምንለው ነው እና ከዛ በኋላ ያለፈባቸው በጣም ብዙ የህይወት ውጣ ውረዶች አሉ። ቅድም ከገለጸልን ውስጥ በጣም ጥቂቱ ነው። የልጁ መታገት ደርሶበታል። ልጁ ታግቶ ተወስዶበታል፣ ተወግቶበታል። ከሞት ነው የተረፈው። ለ3 ወር ያህል ሆስፒታል አብሮ ቆይቷል። እሱም ደግሞ እንደዚሁ ከግድያ አምልጦ ለ9 ወር ያህል ዋሻ ውስጥ ጫካ ውስጥ ተደብቆ ነው የቆየው። አሁንም ደግሞ ራቅ ያለ የሀገራችን ክፍል ውስጥ እንዲሁ ኦልሞስት ተሸሽጎ ነው ያለው እና ላለፉት 14 ዓመታት በተጋድሎ ውስጥ በመሳደድ ውስጥ ያለ ወንድማችን ነው። እኛም ደግሞ እዚህ የተገኘ ነው ዲያቆን ቢኒ እዚህም ያሉ የተቀሩትን ነገሮች የሚጠይቁን ተመልስላቸዋለህ ከመውጣት በፊት ግን እዚህ የተገኘ ነው ሁላችሁም ኦርቶዶክሳውያን በአንድም ይሁን በሌላ ቤተክርስቲያናችንን ያገለገሉ ያገዙ ግን የተገፉ አለው የሚላቸው ያጡ ጠያቂ ያጡ ከጎናቸው ደግሞ እኛ ልንኖር ሲገባ ደግሞ እንዲሁ እንደ ዘበት የረሳናቸው በጣም ብዙ አገልጋዮች አሉ። በህይወታቸው የከፈሉ ነፍሳቸውን አስይዘው ስለ ክርስቶስ ስለ ትምህርቶችን ሁሉ የተፋለሙ ወንድሞቻችን ነን። ስለዚህ እዚህ ያለ ነው እሱን ልናግዘው የፍቅር ነው እርዳታም አይደለም የፍቅር ወንድማችንን አለን ልንለው ከረጅም ጊዜ በኋላም ቢሆን እንዳስታወስ ነው እንዳረሳ ነው ልናሳየን ያለ ነው እዚህ የተገኘ ነው። እና ኦርቶዶክሳውያን የሚጠበቅባችሁ ነገር ቴዲ አዘጋጅቷል የውጭ አካውንት ወንድማችን ጋር መድረስ ያለበትን ነገር እሱም ደግሞ ፈቃደኝነቱን ጠይቀን ደግሞ እሱም የሱ ፈቃደኛ ከሆነ ኢትዮጵያ ውስጥ አካውንት ካለ ወደ እሱ የማይሆንም ደግሞ ከሆነ ውጭ ቴዲ እንዳዘጋጀው ደግሞ ውጭ ባለው አካውንቶች ውስጥ እዚሁ ትራንስፓረንት ሆነን የገባውን ነገር ሁሉ ለወንድማችን በመጽሐፍትም በሌሎች አገልግሎቶችም ሊያገኝባቸው ወይም ደግሞ እሱ ሊፈጽምባቸው በሚችሉ ቁሳቁሶችም ወንድማችን ማገዝ በምንችለው ሁሉ እናግዛለን። ባለፈው እንዳልነው ወንድማችን ቢችል ወደ አገልግሎት ቢመለስ ለእኛም ደስታ ነው። አሁን ቤተክርስቲያን ውስጥ ያገለግላል። ነገር ግን አገልግሎት ስንል እንደ ቀድሞ በአውደ ምህረት ላይ ወጥቶ የቤተክርስቲያናችንን የክርስቶስ አምላካችንን ስም የሚጠራውን በጽርፈት የሚጠራውን እሱ ላይ የሚነዛውን ሁሉ ክፉ አሰራር ሁሉ የሚሰብርበትን ያንን አንደበቱን ይዞ ትምህርቱን ይዞ ቢመጣልን ለእኛ ያሰየው ነው። እሱም ደግሞ የመረጠው የህይወት ፓዝም ደግሞ ካለ እኛ የሚጠበቅብን ባለበት ሆኖ እንዲያገለግል ቤተክርስቲያንን እንዲራዳ እኛም እንድንረዳው ለልጆቹም ለቤተሰቡም አለን እንድንለው ነው። ቴዲ ማን ነው ቢኒ ይሰማል አይደል ድምጻችን? አዎ ይሰማል። አዎ ምናልባት ቢኒ እዚህ ላለውም እንዲገለጽ እስኪ የተወሰኑትን በሲዲ ያሳተምካቸው በመጽሐፍትም የወጡ ወይም ለአባቶችም የሰጣቸው ለሌሎች ሰባኪያንም የሰጣቸውም እንዳሉ እናውቃለን። እስኪ የተወሰኑትን ጥቀስላቸው ወንድሞቻችን። አዎ በመጀመሪያ አሁን ካነሳው ሀሳብ አንደኛ እኔ አሁን ቤተክርስቲያን በአንድ ማለት በገዳማት ባለ ያው አባቶችን በማገዝ ላይ ነኝ እንጂ ያለሁት ቤተክርስቲያን ላይ ህዝብ ባለበት ቁሜ አላገለግልም። አሁን አንደኛ
ያን ጊዜ ጥቁር የተለበሰ ጊዜ አሁን 2014 መሰለኝ ያን ጊዜ ራሱ ከነበሩበት አካባቢ ሰዎች ሌላ ሃይማኖት ነው በማለት ወደ ቤተሰቦች ወዳሉበት ሄደው ቤት ሊያቃጥሉ እንደነበረ ምናልባት አልሰማችሁም ይሆናል። እንደገና አንድ ጊዜ ቁጭ ብለው ሰዓት እየጠበቁ ጋዝ ይዘው ያለንበትን ቦታ ሊያቃጥሉ ጋዝ ይዘው እስኪመሽላቸው እየጠበቁ ምንድን ነው ብሎ እዚያ ያሉ የተቀመጡበት ቦታ ጠላ የሚጠጣበት ቦታ አካባቢ ነው እና ከዚያ አካባቢ እንትን ብለው ወጣቶች 8 ወጣቶች ቁጭ ብለው ሊያቃጥሉን እያለ ሰው ደርሶ እንደዚሁ ክርስቲያኖቹ ተሰባስበው የላኳቸው ደግሞ ቄሶች ናቸው። እንድትሰሙልኝ የምፈልገው ነገር እውነቱን ነው የምነግራቸው። የተላኩት ቄስ ነው፣ የተማረ ሰው ነው። ወደ ቤተክርስቲያን መጥቶ ቦታ ይይዝባቸዋል፣ እንደዚህ ነው፣ ከላይ ከጳጳሳት ጋር ይተዋወቃልና ተብሎ የነገራቸው አካል እንዳለ ነው በኋላ መረጃ የሰማው። እኔ ግን ከማንም አልደርስም። ከገዳም አባቶች ላይ እንደገና እነሱን ከማገልገል እነሱን ከማገዝ ውጭ ከምንም ጋራ አገልግሎት እየሰጠው አይደለም። ተደብቀን ነው የምንኖረው፣ ተደብቀን ነው ያለ ነው። እግዚአብሔር ቀኗንና ሰዓቷን እስኪገልጣት ድረስ ምናልባት የዛሬውን ቀንም ገልጦታል ብዬ አምናለሁ። የገለጠው ጫፍ ላይ እንደደረሰ ያሳየኛል። እኔ እንግዲህ አድርጉ እንዲበሉ ምጡ ኑ እና አገኙኝ ብያችሁ አይደለም። ሰዓትና ጊዜው ሲደርስ ራሳችሁ አፈላልጋችሁ ፈልጋችሁ ደወላችሁ እንጂ እንግዲህ ኑልኝ ብዬ አይደለም የመጣችሁት። ስለዚህ እግዚአብሔር ቀን አለሽ ማለት ነው። የምጠብቃት ተስፋ ያቺ አለሽ ብርሃን ማጭላጭሏል እያየዋት ነች ብዬ አምናለሁ። ምናልባት ወደፊት የሚያመጣኝ ቀን ወደ ግንባር የምመጣበት ቀን ከፊቴ ደርሷል ብዬ አምናለሁ። በዚህ ከዚያ የተረፈ ይሄ ነው ብዬ ብናገር ሰዎች ደስ አይላቸውም። ለከሌ እንዲያድርጊያለሁ ለከሌ እንዲያድርጊያለሁ። ምናልባት አንድ መጽሐፍ አስታውሳለሁ፣ የመስቀሉ ስር ቁማርተኞች የሚል በጋሻው ደሳለኝ ያሳተመው መጽሐፍ የባህታዊ አምሃ ኢየሱስ መጽሐፍ ነው። ግን መጽሐፍነቱ ተጠርቶ የወጣው በሱ ነው እንጂ የሱ ድርሰት አይደለም። ይሄ ነው ብሎ ሲወራ እንኳን አፋችን ይሉን ነበር በወቅቱ እና ይሄ ነው ተብሎ ለመናገር ፍላጎት የለውም። ለምን በመልካምነት ያስተላለፍኳቸውን ነገር በግልጽ አሁን እንደተጣላ ሰው ይሄ ነው ብዬ አልናገርም። ለምን ነገ እነሱ ይጠቅሙኛል። ነገ ያዘጋጀሁትን ለምሳሌ አሁን ምናልባት ቸርነት ሰናይ የዛሬ 5 አካባቢ 2012 ኢንተርቪው ሲያደርገኝ ኢንተርቪውን አይታችሁት ከሆነ ወይም ደግሞ አንድ ማን ነው ባካችሁ አንዱ አለም ነው የሚባል ልጅ ኢንተርቪው አድርጎ የነበረ መጽሐፍ እንዳለኝ የሚታተም መጽሐፍ እንዳለኝ አሳትሙት ብዬ እሺ እናሳትመዋለን በቃ ችግር የለም ብሎ በህዝብ ፊት ጠይቆኝ እንደዚሁ ስልክ ደውሎ ጠይቆኝ መጨረሻ ትንፋሹም የለም ስልኩም ከዘጋ ቻው ካለ በኋላ ነገ ደውለን እናሳትመው ነው በቃ ህዝብ ክርስቲያን ወስዶ ከዚህ ሀገር መጥቶ ይታተምልሃል ካለ በኋላ ጠፋ። በቃ ሰዓቱ አልደረሰም ጊዜው አልደረሰም ብዬ እኔም ተውኩት እንጂ መጽሐፎች የሚታተሙ መጽሐፎች ምን ነበሩ። ግን አሁንም ቀኗንና ሰዓቷን ነው የምጠብቅ። ይሄ ነው ብዬ እንኳን ለሰው ዳቦ ግዛበት ለልጆች አድርግ በተለይ መጽሐፍ እኮ ነበር የሚታተም ብዬ አውርቼ ተናግሬም አላውቅም። ለሰው ልጅ ግን አመስግኜ ለዚያ ሰው የምችል ከሆነ ወደ አምላኬ ጠብቀው ብዬ አሳስቤ አንደበቴን ዘግቼ የአምላክን ቀን ነው የምጠብቃት። ያችን ቀን ነው የምጠብቃት። ምናልባት ይሄ ዛሬ ላይ ለምን ተነሳው ዛሬ ላይ ማን ሰው እንዳነሳኝ ከወደኩበት ላይ ማን እንደቀሰቀሰኝ ወደዚህ ደውላችሁም እንድታናግሩ ያደረገው ማን እንደሆነ አምላኬ እንደሆነ እረዳለሁ። ሰው እንዳልሆነ አውቃለሁ። ለምን በሰው ሰውኛ ጳጳሳቱ መንግስቶች መሪ የነበሩት መሪዎች ሁሉ እኮ ያውቁኛል ገፍተውኛል። አባቶችም እያወቁ ዝምታቸውን መርጠዋል። ምናልባት ብዙ ስብከቴን ተመልከቱ። ክርስቶስ ሲሰደድ ዝም ያላቸው አባቶች ነገ አንደበታቸው እንደ ኢሳይያስ ከንፈራቸው በሙሉ በለብስ ይመታል። ዛሬ ዝም በማለታቸው
እያልኩ የሰበኩ ስብከት ሁሉ አሉ። ስለ አባቶች ራሱ በጣም ተናግሬያለሁ። የመንፈስ ቅዱስ አባቶች አይደሉም። የመንፈስ ቅዱስ ሹመት ቢኖራቸው በጎጥ በብሔር በመንደር በደር ያልተከፋፈሉ እውነተኛ መንፈስ ቅዱስ የሾማቸው አባቶች ቢሆኑ ኑሮ እኛንም ያግዙ ነበር፣ አይዟችሁ የሚሉ ነበር። እነሱም ዝም ሰውን አይፈሩም፣ እንስሳትን አይፈሩም። ይወጡ ነበር፣ ይናገሩ ነበር፣ ይገስጹ ነበር። የተሾሙትን እኛን አይደለም ነገስታትን። ለእኛማ ለዚህ ለምእመኑማ ሰባኪው ይበቃል፣ ቄሱ ይበቃ ነበር። ለነገስታቱ ነው እነሱ እዚያ ጋር ቁጭ ያሉ። ነገስታቱን መገሰጽ ይችሉ ነበር። አንደበታቸውን አሽፎ ዝም ያሉበት። እኛ ስንሰደድ ስንገፋ አሁንም ምንም እንደሚሉ እንጃ። ብቻ ለነሱ ሰይፍ ተዘጋጅቶ ሊሆን ይችላል። እግዚአብሔር ቀኑና ሰዓቱን እጠብቀዋለሁ። አሁንም አምላኬ ምናልባት ቀንና ሰዓት ተደርሳ ከሆነ እመጣለሁ ብዬ አስባለሁ። ሲለ ይወጣል። ይህን ነው ተስፋ አድርጌ እስከዛሬ የጠበቅኩት። እንግዲህ 16 ዓመቴን እያስኩ ነው ያለሁት ማለት ነው። 2001 ዓመተ ምህረት እንትን ላይ ነው የወጣሁት፣ ክረምት ላይ ነው የተሰደድኩት። በቃ ነሐሴ ወር ላይ ያ ጋዜጣውም ሲወጣ ሲዲውም ሲወጣ ያን ጊዜ ነው መሰደድ አብዬ የጀመርኩት። ያን ጊዜ ነው በቃ ማንም ህዝቡ ባልነቃበት ሰዓት እየተገፋው እየተሰደድኩ እየወደኩ እየተነሳው ወባው ሲያመኝ ምኑ በረሃ ላይ ሳድር ብጫው ባሞይ ላሊበላ ወድቄ መነኮሳት ታክመው ሞተ ብለው የአስከሬን ሳጥን ገዝተውልኝ አብቅቼ ጭምልቅልቅ ብዬ አብቅቼ ያን ሁሉ አትርፎ አጠገብ ያሉት ሰዎች እንደኔ አንድ ሰው ነበረ። እሱ ሞቶ እሱን ቀብረው ለእኔ የተገዛው መገነዣ ለእሱ ሆኖ ሚካኤል ሰኔ ሚካኤል አካባቢ ነው ተቀብሮ እኔ ቁሜ እንደገና ተነስቼ ወደ ሌላ ሀገር የበዓታን ጸበል ጠጥቼ የዳንኩ። እንግዲህ ለምን እንዳዘጋጅ ባላውቅም መቼም ይቅርታ አድርጉልኝ። የማይረባውንም የሚረባውንም ለእናንተ ገለጽኩላችሁ። ይቅርታ ወንድሞቼ። ይሄ ነው ያለው ነገር እንግዲህ በእኔ በኩል ይሁን። እግዚአብሔር ይስጥልኝ ቢኒ። እዚህ አሁን ኦርቶዶክሳውያን በሰፊው እያደመጡ ነው። ሰፊ ሰው ነው ያለው፣ ብዙ ሰው ነው ያለው እና ብዙ ሰው እያደመጠ ነው የምትለውን ነገር ይረዳል የሆነውን ሁሉ። አዲስ ለመጣችሁ ምናልባት ማን ነው ለምትሉ ዲያቆን ብንያም ፍሬው ይባላል። ኦርቶዶክሳዊ ሰባኪ ነው። ረጅም ጊዜ ቤተክርስቲያንን አገልግሏል። በተለይ እስልምና ላይ የነበረውን ንቅበተ እምነት በሰፊ ሰራ የነበረ 90ዎቹና 2000 አካባቢ የነበረ ወንድማችን ነው። ቀዳማዊ እፎይ ማለት ይቻላል። ዲያቆን ዘማርያም ባለፈው በገለጸበት አገላለጽ እፎይን አሁን ያያችሁትን ተጋድሎ የደረሰበትን መሳደድ በዚህ ዘመን ኢንተርኔት ባለበት ሰዎች እያንዳንዱን ነገር መከታተል በሚችሉበት ዘመኑ ሰልጥኗል በሚባልበት ዘመን እንኳን እፎይ የደረሰበትን የምታውቁት። ይሄ ሁሉ ነገር ባልነበረበት ሁኔታ ላይ እንዳሁን ቲክቶክም ዩቲዩብም ወይም ሌላ የሶሻል ሚዲያ በሰፊው ባልነበረበት ዘመን በአውደ ምህረት ላይ በሲዲ በጽሁፎች ከእስልምና ይነሱ የነበሩ ጽርፈቶችን ሁሉ ይመክት የነበረ ወንድም ነው። ቀዳማዊ እፎይ ነው። ብዙ ትምህርቶች አሉት። ብዙ አሰልጥኗል፣ ብዙ አስተምሯል፣ ብዙ ጽፏል። ቤተክርስቲያንም ደግሞ ብዙ ተጠቅማበታለች። ለብዙዎቹም ደግሞ በዛን ሰዓት የሚመልሰን የለም የሚመክተን የለም የሚለው በታላቁ ፍጥጫ ዘመን የነበረውን ሁሉ ስብከቶች ሌሎች ሰባኪያን እሱም መግለጽ አልፈለገም፣ እኛም መግለጽ አይኖርብንም። ታላላቅ ሰባኪያን የሰበኳቸው ለእስልምና የመለሷቸውን መልስ ሁሉ አዘጋጅቶ የሰጠ ነው እና በዛን ቁርአንን ገልጦ ሐዲሳቸውን ገልጦ መጽሐፍቶቻቸውን ሁሉ ገልጦ ያሳየ ወንድም ነው። ከዛ በኋላ ከእስልምናው አካባቢ ምላሽ ሲመለስ ሁሌ የምታውቁት ነው በምን አይነት መልኩ እንደሚመለስ። ወንድማችንን ወደ ግድያ፣ ወደ ሞት፣ ልጆቹንም ወደ ማፈን፣ ቤተሰቦችንም ወደ ማፈናቀል ከተማ ውስጥ እዚህ አዲስ አበባ ሆኖ ይሰብክ ያስተምር የነበረ ወንድም ተሳዶ አሁን ገጠር ውስጥ ከሀገር ለሀገር ሲሸሸግ የኖረ ወንድም ነው እና እፎይን ስታስታውሱ የመጀመሪያው እፎይ ማለት እሱ ነው። እፎይ ምናልባት እፎይን አሁን ባለበት ሁኔታ አላገኙትም ይሆናል ወንድማችን። ይሄን ወንድማችንን ግን አልገደሉትም እንጂ በብዙ መልኩ አግኝተውታል። ልጁን አፍነውበታል፣ ወቅተውበታል፣ ቤተሰቦቹን አሳደዋል፣ አፈናቅለዋል። እሱም ለሞትም ብዙ ጊዜ ለሞትም ደርሶ የተመለሰ ወንድም ነው። ከአገር ሀገር ሲባዝን የኖረ ነው። በበረሃ በጫካ በዋሻ ወደ ከሀገርም ወጥቶ በሱዳን እንደዚሁም ደግሞ በምስራቅ አፍሪካ ወደ ሩዋንዳ ይመስለኛል ወደዛም አካባቢ ሄዷል። ብዙ ቦታ በሄደበት ሁሉ ፎቶ እየተለጠፈ ወንድማችን ለሞት ለግድያ የደረሰ ነው። አሁን መጥቶ ያለበት ሁኔታ እንደነገራችሁ ነው፣ ተደብቆ ነው ያለው። ይሄንን ህይወት ደግሞ ያሳለፈው ያለፉትን
እንግዲህ 16 ዓመት ሞላኛል 15 ዓመቱን ሙሉ በዚህ ውስጥ ነው ያለው ይገሉኛል በሚል ውስጥ ነው ያለውና በዚህ ውስጥ የብዙ ሰባኪያን ጓደኛ ነው የብዙ ዘማሪያን ጓደኛ ነው ኦልሞስት የብዙዎቹም ደግሞ አዘጋጅ ነው የነበረው አይ ቲንክ በዚህ ውስጥ ብዙ ይሰማሉ አይ ቲንክ ዘመድኩን መምህር ዘመድኩን በቀለም ውስጥ ካደመጠን የሱ ስብከቶች በጊልጌላ መንፈሳዊ መዝሙር ቤት በሱ በኩል ታትመዋል ሌሎች የምናውቃቸው ዘማሪያን አንጋፋ ሰባኪያን ከሱ ጋር ሁሉ አገልግሏል ነገር ግን ወንድማችን ከጠፋ በኋላ ከተሳደደ በኋላ ግን የደረሰለት ወንድም ያላችሁ ጥያቄውን ወደሷ አቀርብለታለሁ ከዛ ባለፈ ግን ቢኒ ቀደም እንዳልኩ እዚህ የተሰበሰብነው ኦርቶዶክሳውያን ለአንተን የወንድምነታቸውን መገለጫ የእህትነታቸውን መገለጫ አለ እንዲሉ ነው አንድም ፈቃድህን ለመጠየቅ ነው አውቃለሁ አንተ ይህን ስጡኝ ይህን አርጉልኝ እንደማትል ነገር ግን ፈቃድህን መጠየቅ ስላለብን አንድም ለዛ ነው ያለው እሱን ፈቃድህን ብትገልጽልን ደስ ይለናል እንደ እርዳታም ሳትቆጥረው ቢኒ አንድም ያለ ነው እንግዲህ ፈቃድህንም ለመጠየቅ ነው እዚህ ያለው ሁሉም ነገር መደረግ ያለበት በፈቃድህ ነውና ለአንተም ማድረግ ያሰቡ ወንድሞችም እህቶችም በትንሽ በቃ እንደው ከትንሽ አንስቶ ያሉ አሉ ፈቃድህን ይጠይቃሉ ያንን ለማድረግ ወንድማይ ፈቃድህን አንድም እሱን እንድትሰጣቸው ነው አው ድምፁ እየተቆራረጠብኝ ነው እሺ ምናልባት ኔትወርክ ሊሆን ይችላል ያለህበት አሁንስ ይሰማል ቢኒ እሺ እያልኩኝ ያለሁት አንድም ኦርቶዶክሳውያን እዚህ የተሰባሰቡበት ምክንያቱ አለን ሊሉ ነውና የወንድምነታቸውን መገለጫ የእህትነታቸውን መገለጫ ያንተን ፈቃድ ይጠይቃሉ አስቀድሞ ከሁሉ በፊት ግን አይ ነው አንተ ያው ስጡኝ እርዱኝ አግዙኝ እንደማትል እናውቃለን በነገራችን ላይ ኦርቶዶክሳውያን ለነ አቡ ሃይደር ወይንም በጊዜው ሳድቅ መሐመድ ይባል ለነበረው ለሱ ምላሽ ካዘጋጃቸው ወይንም ቁርአን ላይ ከሰጣቸው ምላሾች ሁሉ የነበሩ ሲዲዎች እንዳይታተሙ የ1 ሚሊዮን ብር ክፍያ ቀርቦለት የገፋ ወንድም ነው ይሄን ከሱ አንደበት ብቻ ሳይሆን ሌሎች መምህራንም የሚመሰክሩለት ነው በጊዜው 1 ሚሊዮን ብር ከእስልምና እምነት ተከታዮች ቀርቦለት ሲዲው እንዳይወጣ ያዘጋጃቸው ነገሮች ሁሉ እንዳይወጣ እሱን ገፍቶ ነገር ግን መመለስ ያለበትን መልሶ ለገንዘብም ለጊዜያዊ ጥቅምም ቤተክርስቲያንን አሳልፎ ያልሰጠ ትምህርቱንም ደግሞ በጥቅማ ጥቅም ያልደለለ ብኩርናውን ያልሸጠ ወንድማችን ነውና አሁን ገንዘብ ስጡን እርዱኝ ላይ ሊለን ማለት ከሱ አንሰማውም ያንን ቃል ለዛም ነው ፈቃዱን እየጠየቅን ያለ ነው እናግዝ እንርዳ ያለህበትም ፍቅራችንን እንግለጽ እያሉ ነው ያሉት ቢኒ እሱም ፈቃድህን ስጠው ቴዲ አለ እዚህ ቴዶ ዘሩፋይል እሱ ነው እየመራ ያለው ይናገራሉ አይ ፈቃድህን ስጣቸውና እነሱ የሚናገሩትን ይናገራሉ ይቀጥላሉ ይናገሩ የሚሉትን እሰማለሁ ሰውን መልሳለሁ እሺ ይሁን ቴዲ መቀጠል ትችላለህ አንተም ጋር ያለ በቃ እንግዲህ እንዳልኩ እሱ በግልጽ እንትንም ላይልን ስለሚችል ችግር የለም እኛ እንግዲህ እሱም ያለውን ኃላፊነቱን ወስደን ማድረግ ያለብንን እናደርጋለን አናስጨንቀው መልካም እሺ ቴዎሲስ እጅግ በጣም እናመሰግናለን ወንድማችን ዲያቆን ብንያም ፍሬው ልንል የምንችለው እንኳን አተረፈህ አይደለም እንኳን በክርስትና መንገድ ውስጥ ይህንን ዋጋ ለመክፈል በቃ በረከትህ ይድረሰን ለማለት ወዳለው ትላንትና እግዚአብሔርን ቃላት አውጥቼ ለመናገር ምላሴ በቃ ከትናጋዬ ነው የተጣበቀው ማውራት እንኳን አልቻልኩም የዚህን ያክል ከብዶኝ ነበር ምክንያቱም በክርስትና ውስጥ እንዲህ ያሉ ተጋድሎችን ማሳለፍ በቤተክርስቲያን ታሪክ ውስጥ የምናውቀው በቀደምት አባቶቻችን ገድል ላይ እዛ ውስጥ ተጠቅሶ ነው የምናየው አይደለ ዳዋ ጥሰው ዋሻ ፈልፍለው ቅጠል በጥሰው ኖሩ የሚለውን የምናውቀው በቀዳማውያን አበው ነውና ይሄንን ታሪክ በዘመናችን ስጋ ለብሶ ስናየው ከመፍራት በላይ ምንም አማራጭ የለኝምና ስፈራ የነበረበት ሁኔታ ነበር የነበረው ነገር ግን ዛሬ ከናንተ እኩል አዳማጭ ሆኜ ስለተገኘው ትንሽ እንደው የሚለውንም ለመስማት ራሱ የሆነ ብርታት ተሰምቶኛልና እግዚአብሔር አምላክ እሱ በወደደና በፈቀደ መጠን ያው ወንድማችን ይሄን አድርጉልኝ አይል ወይም ደግሞ እንደው የተለየ ነገር ይለናልም እዚህ ላይ ብዬ አልጠብቅም ከኛ ግን ግዴታ ነው ቅድም መነሻ ላይ እንደተናገርኩት
ግዴታዬ ነው። በቃ ኦርቶዶክሳዊ አንድነት ተብሎ ሲነገር ወይም ደግሞ ያስፈልጋል ሲባል በሁሉም ነገር አንድ መሆን ነው። ስለዚህ ወንድማችን ብዙ ዋጋ የከፈለለት ሃይማኖቱ ሃይማኖታችን። ስለዚህ ለተቀረው ቤተሰብ እሱ ብሎናል ምንም በቃ ደክሞታል። እሱ ከክርስቶስ ጋር መኖርን ፈልጎ በቤተክርስቲያን ውስጥ አባቶችን እየረዳ ርቆ መኖርን ፈልጓል። ለልጆቹ ግን ለቀረው ቤተሰብ ግን እኛ የሱን ቦታ የሱን አባትነቱ በምድር ያለ ነው። ስለዚህ በምድር ያለ ማንነቱን እሱ በምድር ሆኖ ለተነጠቃት ሰማያዊት ነፍሱ ስንል ልንተባበር ልናግዝ ያስፈልጋል። ይሄንን ለማለት ወዳለሁ። በቴዎሲስ በኩል የቀረ ነገር ካለ እሱን እንጨርስና ንግግር አናበዛም። ከወንድማችን ጎን እንዴት ነው የምንቆመው የሚለውን እሱን አብስረን በትክክል እንጀምራለን። እግዚአብሔር አምላክ እሱ ሞገስ ብርታት ይሁነን። ወንድማችን ዲያቆን ብንያም ሳይገባን አንተ ጎን እንድንቆም የረዳንን አምላክ አሁንም በብዙ ካንተ ጎን እንድንቆም በጸሎት እንድትተጋልን እንጠይቀሃለን። በጣም በጸሎት ህይወትም ጭምር የሚሰብክ ነገር ያለው ወንድም መሆኑን በደንብ ስለተረዳው ነው ይሄንን የምለው። በጸሎትህ እንድታስበን ብቻ ነው የምፈልገው። ሌሎቹ ወደ አገልግሎት መመለስ ምናምን የመሳሰሉት ነገሮች አሁን ካለበት እንግዲህ 16 ዓመት አለ እንደውም የ16 ዓመት ተጽዕኖ ቀላል አይደለም። ስለዚህ እና አራክፎ ወጥቶ በአገልግሎት መስመር ላይ ለመገኘት ገና ተጨማሪ ብርታት ይፈልጋል። አሁን ከዚህ ከትንሿ እንጀምራለን። በጸሎት አስበን ለማለት እንወዳለን። አምላከ ቅዱሳን ያስባችሁ። በጣም እጅግ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከጎኔ ስለቆማችሁ አማን ይቆምላችሁ። ቢኒ ምናልባት እንደው አዶን መጠየቅ ካለብኝ አላውቅም። ውጪ ላሉት ኦርቶዶክሳውያን ቀላል ነው። ሀገር ቤት ግን ማገዝ ለሚፈልጉ በተለይ ኢትዮጵያ ውስጥ ላሉ ሰዎች በምን መልኩ መድረስ ይቻላል? መግለጽ የምትችል ከሆነ አሁን ግለጽ። የማይቻልም ከሆነ ግን ችግር የለም። ውጪ ካሉ ኦርቶዶክሳውያን መሄድ ያለብንን እንሄዳለን። ይቅርታ ቴዲ ስልኩ ተቋርጦ ነው መልሼ እንደውል። እስከዛ ድረስ እንግዲህ ስልኩ መልሶ እስኪሰራ በገስት ያላችሁ ሰዎች እንኳን ደህና መጣችሁ ሁላችሁንም ብዬላለሁ። ታላላቆች ታላቁ ወንድማችን መምህር ክርስቶፎሮስ እንኳን ደህና መጡ። ሌሎቻችሁ ሁላችሁ ወንድሞች እህቶች እንኳን ደህና መጣችሁ ለማለት እወዳለሁ። እንኳን ደህና ቆያችሁን። እንኳን ደህና ቆያችሁኝ። ቴዎድሮስ ሰላም ብያለሁ ሁላችሁንም። በእውነት ዲያቆን ቢኒ በረከት ትድረሰን። ታላቁ የዚህ ዘመን ሰማዕት እኔ እንጃ እኔ በምን ቃል ልንገልጽህ እንችላለን። እና እግዚአብሔር ይመስገን ስለ ሁሉም ጸጋን ይጠብቅልህ። ሰላም ብያለሁ ቴዶ ሁላችሁ ነው። መልካም እግዚአብሔር አምላክ ስሙ የተመሰገነ ይሁን። ይቺን ሰዓትና ጊዜ የሰጠን እዚህ ጋር ብዙ ሐሳብ ስትሰጡ እየተመለከትን ነው። እኛ በጣም በቂ ጥንቃቄ አድርገናል። የወንድማችንን ስጋት በመረዳት በኢትዮጵያ ንግድ ባንክ ወይም በኢትዮጵያ ባንኮች በይፋ የሚሰበሰብ ነገር የለም። ምክንያቱም አካውንቱን ያዘጉታል። ማዘጋት አይደለም ሌላ አይነት ሎኬሽን ሊያበጅላቸው ስለሚችል ያንን እድል አንሰጥም። እንደዛ እናረግም። በውጭ ሀገር አካውንቶች ማለትም ዜል እና ኢ ትራንስፈር ተዘጋጅቷል። አሁን ምናልባት በዋትስአፕ አንድ ሐሳብ ተቀብያለሁ። ያው ብዙ የሚመከር አይደለም ማለት እኛ በመንሰጣው ነገር ሌላ ዝም ብሎ ማግጥ ስላለንበት ጠቅሞናል። ግን ለቲክቶክ መለገሱ ጥቅም የለውም። በጊፍት መስጠት የሚቻልበት እድል ካለ የምርጫ ምንም ምርጫ ከሌላችሁ ግን አካውንቱ ዜሮ ነው። ቴዶ ዘሩፋኤል ምንም ውስጡ ምንም አይነት ነገር የለውም፣ ባዶ ነው። ምክንያቱም በየቀኑ እኔ ጋር ስገባ የምትሰጡኝን ጊፍት መምህራን ሲያስተምሩ ለነሱ እየወሰድኩ ነው የምሰጠው። ባዶ ነው፣ አታስቡ። ስለዚህ ባዶ ስለሆነ ይሄን ባዶ የቲክቶክ አካውንት ተጠቅማችሁ የግድ ከሆነ በጊፍት ማበርከት ይቻላል። ያንን አውጥተን ለወንድማችን እናደርሰዋለን። ስናደርሰው በእርግጥ ቪዲዮ ሰርተን ደረሰው የሚለው እንዲሁም ላይቭ ገብቶ የገባውን ነገር ይነግረናል። የተሰጠው ነው ወንድማችን በምንፈጥረው ኔትወርክ አማካኝነት በእጁ እንዲደርሰው ነው የምናደርገው። ሲደርሰው ደርሶታል የሚለውን ነገር ይፋዊ ነገር እንሰራለን። ከዚህ ከእንትን ስንወጣ ከላይቭ ስንወጣ በጊፍት የተሰበሰበውን ስክሪንሻት አድርጌ ስቶሪ ላይ አስቀምጣለሁ። ይሄ እንግዲህ ያው
አብሮ ብዙ አይነት ችግር ስለሚናፈስ እሱንም ጭምር ለመክታት እንዲረዳ ነው። ተረፈ ምንም ለራሳችን ታምነን ለማህተባችን ለሃይማኖታችን ታምነን የምናደርገው ነገር ስለሆነ ብዙም ለሌላው ነገር ግድ የሚሰጠን አይደለም። የውጭ ሀገር አካውንቶች ተዘጋጅተዋል። በዛ ብቻ የኢትዮጵያ ንግድ ባንክን ተጠቅመን ነው በኢትዮጵያ ብር መስጠት ምንሻው የምትሉ ሰዎች የስልክ ቁጥር ብቻ አስቀምጥላችኋል። የውጭ ሀገር ስልክ ቁጥር ነው የዚህ ሀገር። ስለዚህ ዋትስአፕ፣ ቴሌግራም ይኖረዋል። በዛ አማካይነት ኮንታክት ታደርጉናላችሁ። ቅድም ተናግሬያለሁ። በዚህ ውስጥ ተንኮለኛ ተንኮለኞች ገብታችሁ የሆነ ነገር እንላለን ብላችሁ ብትሉ አይዋጣላችሁም፣ አይሰምርም። ቅድም ተናግሬያለሁ። ላለፉት 5 ዓመታት ቆንጆ ልምድ አለን። ስለዚህ የሆነ ራሳችሁን ደብቃችሁ ቃላችሁን አለሳልሳችሁ እንጥላችሁና የሆነ ጊዜያችሁን ነው የምታባክኑት፣ የኛንም ጊዜ ነው የምትገሉት። ስለዚህ በትክክል እዚህ ነገር ላይ ማገዝ የምትፈልጉ ሰዎች ስልክ ቁጥር እናስቀምጣለን። በሶስቱ አማራጮች ጊፍትም ጨምረንላችኋል። በዚህ ሁሉ ከዚህ በኋላ ለወንድማችን ድጋፍ ማድረግ ይጀመራል። በመጀመሪያ ደረጃ ዜላ አካውንቱን ከጀርባዬ አስቀምጣለሁ። ዜላ አካውንቱን ካስቀመጥኩ በኋላ ድጋፋችሁን እንዲሁ ማንበብ እንጀምራለን። ስለዚህ ሌሎች እንትኖች ኮሜንቶች መቆም መቻል አለባቸው እንድናነብ በስቶ በኋላ እንዳንቸገር ኮሜንት ወይም እንዳያልፈን ሰዎች ድጋፍ ሲያደርጉ ይሄን ያህል አድርገዋል የሚለውን መንገር እንዳያቅተን በተቻለ መጠን ስትጽፉ ድጋፍ ላይ ብቻ እንዲሆን አደራ ለማለት ወዳለሁ። እኔ እስካስተካክል ድረስ የገቡ ታላላቅ ወንድሞች እህቶች እንዲናገሩ እድሉን ለነሱ ልስጥ። ማመይ እንኳን ደህና መጣሽ። ማርከን ወንድማችን፣ ሮቢ ድምጻችሁን ያልሰማ ነው። ሜሪ ማሯ ድምጻችሁን አልሰማንም። እንኳን ደህና መጣችሁ። እናንተ አንዳንድ ነገር በሉ። እኔ እስከዛ ዜሉን ላስተካክል፣ ባክግራውንድ ላድርግ። ቴዶይ እንኳን ደህና ቆያችሁ። ሁላችሁም ውስጥ አላችሁ። እኔ ምን ልበልህ፣ ትሬን ውስጥ ሰው ሁሉ ያየኝ በጣም ባየታጀብኩ ነበር ስሰማኝ ነበረውና በእውነት በእኔ ዘመን ይሄን በማየቴ ለዚህ ክብር በመቋት እግዚአብሔርን አመሰግናለሁ። ቴዶይ በጣም ደስ ይላል። መናገር አልችልም። ይሄም አለ ለካ አሁን እኔ እየኖርኩ ነው ወይስ ምንድነው እስክል ግራ እስኪገባኝ ከስራ እየመጣሁ ነው የምሰማውና በጣም ያሳዝናልኝ። እውነት መታደል ነው ይሄ ሁሉ። እኔ የደስታ እንባ ነው ማለቅሰው። ለካ በዚህ ዘመንም አለን፣ ክርስቶስ አልረሳንም። ለካ አለን። ጥፋተኛ ብንሆንም በእያንዳንዱ መሀል እያለፈ ያስበናል የሚል ነገር ነው ውስጤ የተሰማኝና እንደኔ አይነት ቁሻሻ የሆነ ሰው ይሄን ነገር በመስማቴ ደስ ብሎኛል። እኔ ከእሳቸው ጋር የሚቋረጥ ነገር ማድረግ አልፈልግም። የማይቋረጥ ነገር እሳቸው በቃኝ እስኪሉ ድረስ እኔ አሁን በቅቶኛል። ሌላ ሰው ደግሞ እርጅበት እስኪሉ ከእሳቸው ጋር ያለኝ ግንኙነት በየወሩ አይቋረጥም። መብርሃን ፈቅዳ እራሳቸውን ችለው እስኪወጡ ድረስ ካንተ ጋር አወራለሁ። የማይቋረጥ ነገር ነው ማድረግ የምፈልገው፣ በየወሩ የማይቋረጥ በቃኝ እስኪሉኝ ድረስ ማለት ነው። ይሄን ማድረግ እፈልጋለሁ። እሰማለሁ። ቴዲ ትንሽ ልረጋጋ። እሺ ቴዲ ይቅርታ፣ እግዚአብሔር ይስጥልኝ። ሮቢ ዲያቆን ቢኒ እየሰማት ነው። አንድ እህታችን አንተ መሰናበት ትችላለህ ቢኒ። መልካም። እግዚአብሔር ይጠብቃችሁ። እግዚአብሔር ከክፉ ነገር ይሰውራችሁ። የአባቶች አምላክ፣ የቅዱሳን አምላክ፣ የንጹሃን አምላክ ደማቸውን ያፈሰሱለት፣ አንገታቸውን የተቆረጡለት፣ ተዘግዝቀው የተሰቀሉለት፣ በባይ የተሰቀሉለት፣ እንዲሁም በበሬ ማረሻ የተጎተቱለት፣ ቆዳቸው ተገፉ የወጡለት የሐዋርያት፣ የጻድቃን፣ የሰማዕታት አባት የድንግል ማርያም ልጅ የፍጥረት ሁሉ ጌታ አማኑኤል ኢየሱስ ክርስቶስ ከክፉ ነገር ይሰውራችሁ፣ የጠፉትን ይመልስልን። ዋንንም እንዳረመኔዎቹ እግዚአብሔር ይባርክ ይጠብቅ። እግዚአብሔር መጨረሻቸውን ያሳምር፣ መልካም ጊዜ ያሳያችሁ። ይህ ክፉ ዘመን አልፎ ከመልካማ ጊዜ በአንድ ላይ ቆመን ስሙን የምንጠራበትን ጊዜ አማኑኤል ያሳያችሁ። ክፉ አትኑ፣ አደራ። እርስ በርሳችሁ እንዳትገፋፉ፣ ዘረኛ ጎጠኛና መንደርተኛ እንዳትሆኑ ወንድሞች እህቶች። ዘር ለአዝመራ ለገበሬ እንጂ ለሰው ጠቃሚ አይደለም። አደራችሁን። ክርስቶስ
የመጣው ለኛ ለሰው ልጆች እንጂ ለመንደር አይደለም፣ ለጎጥ አይደለም፣ ለሀገር አይደለም፣ ለኛ ነው። አስፈላጊ ከሆነ እንደውልላለን። ስንት ሰዓት ድረስ ነው የምትኖረው? ምናልባት በመሀል የሚፈልግም ሰው ካለ በመሀል እንደውልልን እንችላለን። አለው አለው አሁን 9 ሰዓት ስለሆነ ነፍሶ ሰዓት ነው። ሰዓት አለው 6 ሰዓት አይኖርም። 7 ሰዓት እስከ 8 ሰዓት አለው። በቃ አይ ብዙ ያን ሰዓትም ላንቆይ እንችላለን። ምናልባት በቃ ባስፈለግ ሰዓት እንደውልላለን። 4 ሰዓት አለው። አመሰግናለሁ። እግዚአብሔር ያክብርልኝ። ሰላም ሁኑልኝ። እሺ